ተወዳጅ ተመልካቾቼ እንደምን አላችሁ? ይሄ ቪዲዮ እስከዛሬ ከሰራኋቸው ቪዲዮዎች ለየት ይላል። እጅግም የወደድኩት ቪዲዮ ነው። እስከዛሬ ስለ ህንድ የሰማሁትን ነገር በሙሉ ውሸት ያደረገ እጅግ የሚደንቅ ነገር አይቻለሁ። ህንዶች የእውነት ላም ያመልካሉ። ካመለኩ ስለምንድን ነው የሚያመልኩት? በእጅ ንካት ችግር የለውም አሉኝ። ነካኋት። የተወዳጅ ተመልካቾቼ በእጅ ነካኋት። ጣዖት ላይ ለሚያመልኩት ጣዖት ፍሩት፣ ወተት፣ የተለያየ ነገር ያስቀምጣሉ። በላዩ ላይም ወተት ያፈሱበታል። ለምንድን ነው? ይህንን ለማረጋገጥና ለማወቅ ደፍሬ የሂንዱ ቤተ እምነት ውስጥ ገብቻለሁ። ሲገባ እንግዲህ ጫማ ይወለቃል። እዚህ ጋር ጫማችንን እናወልቃለን ማለት ነው። እንዲሁም በታሪክ የምናውቃቸውን እጅግ ዝነኛ ሰው የሆኑትን የማህተመ ጋንዲን ቤት አብረን እንጎበኘዋለን። እንዲሁም ህንዶች በቀን 5000 ልብስ በእጃቸው ብቻ የሚያጥቡበትን የመጨረሻ አስደናቂ ሰፊ ገንዳ አሳያችኋለሁ። ህንድን የመጨረሻው ከፍታ ቦታ ላይ ወተን ሙምባይን ከላይ ወደ ታች በደንብ እናያታለን። መጨረሻ ላይም ከጋይዳችን ጋር ተጣልተናል። የተጣላነው በምንድን ነው? አብራችሁኝ ከቆያችሁ ስለ ህንድ የነበራችሁን አመለካከት የሚቀይር የሚገርም ነገር ታያላችሁ። አብረን እንይ። ሰብስክራይብ አድርጉኝ። የተወዳጁ ተመልካቾቼ አሁን እንግዲህ ወደ ሂንዱ ቤተ እምነት እየሄድን ነው። በነገራችን ላይ የተወዳጁ ተመልካቾቼ እኛ ፈልገን አይደለም ይሄንን ቤተ እምነት ልናየው የሄድ ነው። ጋይዶች አሉና ድርጅት ነው። ልክ እንደ አስጎብኝ ድርጅቶች ናቸው። 5000 ብር ተከፍሉና ህንድ ውስጥ ያሉትን ሁሉ የሚጎበኙ ቦታዎች ያሳዩዋችኋል ማለት ነውና በዛ መልክ ነው የሄድ ነው። ይሄ ደግሞ እንደ ጎብኚ በጣም አዋጭ ነው። በየግላችሁ የተለያየ ወጪ ከምታወጡ ብዙ መንገድ ለትራንስፖርት ለምናምን ከምናወጣ ጋይድ አለ፣ ትራንስፖርት አለ። በቃ ጠቅ እያደረገ ከቦታ ቦታ እየወሰደ ያሳየናል ማለት ነው። እንግዲህ ቦታው አካባቢ ደርሰናል። እንደምታዩት በቃ ክብረ በዓላቸው ነው። በነገራችን ላይ እንዳጋጣሚ ከሚያመልኳቸው ጣዖቶች መካከል ሽቫ የሚባል አንድ ጣዖት አላቸው እና የዛሬው ቀን ዘ ግሬት ናይት ኦፍ ሽቫ የሚባል ክብረ በዓል ቀን ነው። የሽቫ ምርጡ ምሽት እንደማለት ነው እና እዚሁ ጸሎት እያደረግን ነው የምናድረው አለኝ ዛሬ ማለት ነው ጋይዳችን። እንግዲህ ደረስን። ቦታው እንደምታዩት ይሄን ይመስላል። ይሄ ነው እንግዲህ ገና መግቢያው አካባቢ ያለ ነው። ይሄ ጣዖት የሚገርማችሁ ነገር ይኸውላችሁ አይኑን ክድን ክፍት ያደርጋል። ይኸው ተመልከቱት፣ በራሱ ማለት ነው። አሁን ይገልጣል ደግሞ ተመልከቱ፣ አስተውሉት። ይኸውላችሁ እነሱ እንግዲህ እየመጡ ይስሙታል፣ የሆነ ይባረካሉ ነገር ነው። ወደ ውስጥ ልንገባ ነው። እዚህ ጋር ጫማችን ማውለቅ አለብን። ጫማችን አወለቅን ማለት ነው። ወደ ዋናው ቤተ እምነታቸው ልንገባ ነው። ያው ማክበር አለባችሁ። እነሱ አሁን ልክ ኢትዮጵያ መጥተው የኛን የተለያዩ ታሪካዊና ገዳማቶች ሲጎበኙ ጫማ ያወልቃሉ፣ ያከብራሉ፣ ግን አያምኑበትም። ስለዚህ እኛም ደግሞ የነሱን ባናምንበትም ጫማችንን አወለቅንላቸውና ሄድን ማለት ነው። ጋይዳችን ከፊት እየመራን ነው። እየደረስን ነው ወደ ቦታው። እንደምታዩት እንግዲህ ቤተ እምነታቸው ይሄ ነው። እዚህ ጋር እንግዲህ ጊዜያዊ ድንኳን ነገር ጥለዋል። እንደምታዩት እያዘገጃጁ ነው። ቁጭ ብለዋል። ለጸሎት ቦታውን እያመቻቹ ነው። ይሄ ገና በረንዳው ነው ማለት ነው። በጣም የሚገርመው ነገር ሰብሌና ፀሐዬ ከዚህ በኋላ ውስጡን አናይም አንገባም ብለው እነሱ ተመለሱ። በቃ ወደ ታች ሄዱ። በጣም ነው የደበራቸው እነሱ ማለት ነው። ይኸው እዚህ ጋር ጸሎት እያደረገች ነው። ተመልከቷት። ያትላችሁ ፊት ለፊት ቆማ በጸሎት ነገር እያደረገች ነው። እኔና ሚኪ ግን ውስጥ ገብተን አየ ነው ማለት ነው። ምንድን ነው የሚካሄደው ብለን ገብተን አየን። የሚገርመው ነገር ማለት ነው እነሱ ራሱ ግን ውስጥ መቅረጽ አይፈቅዱም። ከዚህ በኋላ ውስጥ መቅረጽ አትችሉም ተባልነ። ሳንቀርጽ ወጣን ማለት ነው። ውጭ ላይ ደግሞ ያለው ድባብ ይሄንን ይመስላል። ይኸው ጸሎት የሚያደርገው ይሄ ነው እንግዲህ ቄሳቸው ነው። ፕሪስት ነው የሚሉት እነሱ፣ ቄሳቸው ነው። ቁጭ ብሎ ጸሎት ያደርጋል። ሌሎቹ ደግሞ አሜን አሜን አይነት ነገር ይላሉ ማለት ነው፣ ይቀበላሉ። ይሰግዳሉ። እንደምታዩት ሰላምታ ይሰጣሉ፣ ይሰግዳሉ። ይህን ነገር ደግሞ ተመልከቱት። ላም ነገር መሰለችኝ። ይኸው ተመልከቱ ምን እንደምታደርግ ተመልከቷት። የሆነች አበባ ነገር አስቀመጠች፣ ነካችው።
ከዛ ይውላችሁ ግንባሯንና አንገቷን ነገር ተቀባባች፣ አማተበች ነገር አይታችኋታል። የተወዳጁ ተመልካቾች እንግዲህ ሂንዱዎች በጣም ብዙ አማልክቶች አሏቸው። ከነዚህ ውስጥ ግን 3 ዋና አማልክቶች አሏቸው። ብራህማ፣ ቪሽኑና ሽቫ የሚባሉ። ብራህማ የሚባለው ፈጣሪ ማለት ሲሆን ቪሽኑ ጠባቂ፣ ሽቫ የሚባለው አማልክት ደግሞ አጥፊ ነው ብለው ያምናሉ። እና 3 ናቸው በዋናነት የሚያመልኩት። እዚህ ጋር ላሚቷን እንዴት እንዳሸበረቋት ተመልከቱ። ላሟን አስጊጠው አስውበው ከዛ የተቀመጡ ሰዎች አሉ። እነሱ ሳንቲም ትሰጣላችሁ፣ ላሟን ትነካላችሁ። ላሟ ያው ንካሉኝ እኔን ማለት ነው። ንካ ችግር የለውም እያለኝ ነው። ነካዋት ማለት ነው። ምክንያቱም እኔ እንግዲህ ባላምንበትም ግን ወተት ትሰጠኛለች እንዴ ከላሟ ጋር ጸብ የለኝም። ነካዋት። ከዛ የሆነ ቱሪስት ስለሆንኩኝ ብር ጨምር ነገር አሉኝ ማለት ነው። ሂንዱይዝሞች እንግዲህ ላምን አያመልኩም፣ ግን የአማልክት ማደሪያ የተቀደሰች እናት ነች ብለው ያምናሉ። እና በፍጹም አትታረድም፣ አትደበደብም። ልክ ሲያረጁ ደግሞ ጋውሻላ የሚባል መጠለያ ይገባሉ። መጠለያ ውስጥ ገብተው እስኪሞቱ ይጠበቃሉ። ሲሞቱ ደግሞ በከፍተኛ ድምቀት ይቀበራሉ። በዚህ ደረጃ ያከብሯቸዋል እንጂ በትክክል ግን ላምን በቀጥታ አያመልኩም ማለት ነው። Fire time? Prayer time is always good. Always When you want. In Hindu, Muslims, Sikh, Isai, Christians, anyone. Can we get also, can we attend the prayer? Yeah. Okay. Different is perfect. Okay. እዚህ ጋር እንግዲህ እንደሰማችሁት በተለይ ሰብልዬ በቃ አልተመቻትም ነበረ። እኔ ይህን ነገር ማየት አልፈልግም በቃ ይቅርብኝ ስትል እውነቷን ነው። በቃ እኛም ይቅርብን፣ ታችኛው አንዳየን በቃ ይቅርብን ምን ያደርግልናል ብለን አላየ ነው አልገባንም። ዋናው ግን የጸሎት ቦታቸው ይሄ ነው፣ ወጣን ማለት ነው። What is the meaning of? እዚህ ጋር በጣም ወሳኝ ጥያቄ ነው የጠየኩት የተወዳጁ ተመልካቾቼ። ግንባራችሁ ላይና አንገታችሁ ላይ የምትቀቡት ነገር ምንድነው ብዬ ጠየኩት ማለት ነውና የመለሰልኝ መልስ ግን በጣም ነው ያስደነቀኝ፣ በጣም ነው የተገረምኩት። ግንባራችን ላይ የምንቀባው ቀዩ ነገር አእምሮአችን እንዲቆጣጠርልን ነው፣ መጥፎ ከማሰብ እንዲቆጣጠርልን ነው። አንገታችን ላይ የምንቀባው ነገር ደግሞ ቀይ ነገር ምልክቱ ምላሳችን እንዲቆጣጠርልን ነው አለኝ። ከምንድነው የሚቆጣጠርላችሁ ብዬ ጠየኩት። መጥፎ ከመናገር መጥፎ መናገር ክልክል ነው በእኛ ሃይማኖት። ስለ ሰው መጥፎ ማሰብ፣ ኔጌቲቭ ነገር፣ አሉባልታ፣ ሐሜት፣ ጥላቻ በእኛ ሃይማኖት የተከለከለ ነው። ስለዚህ አእምሮአችንን ከእንደዚህ አይነት መጥፎ ነገር እንዲጠብቅልን ይረዳናል፣ እንደዚህ እናምናለን ሲለኝ በጣም ነው የተገረምኩት። እንዳያችሁን አንገቴን እየነቀነኩ በጣም ነው የገረመኝ። አንዳንዴ እኛ ሃይማኖተኛ ሆነን ለሰው ክፉ እናስባለን፣ በየቀኑ ብዙ መጥፎ ነገር እንናገራለንና በጣም የገረመኝ እሱ ነው። የተወደዳችሁ ተመልካቾቼ አሁን ደግሞ ይሄ እንደመጨረሻው ከፍታ ቦታ ላይ ነው የምገኘው። እንግዲህ ሙምባይን አሳያችኋለሁ ማለት ነው። እንግዲህ ሙሉ በሙሉ ሙምባይን የሚያሳይ ቦታ ነው። እስኪ እንግባ። ኦኬ ሙምባይ እንግዲህ የመጨረሻው የሙምባይ ከፍታ ቦታ ይሄ ነው። ይሄንን ትመስላለች። እስኪ ምን እየታያችሁ ነው? እንደው ምን እንደሚታየን እስኪ እንመልከት። ኦኬ በጣም ነው የሚታየው። እዛ ጋር ያሉትን ሰዎች እንግዲህ ቢች ዳር ያሉትን ሰዎች እያየዋቸው ነው። ቢጫ የለበሰው ሰውዬ 50 ብር እስካሁን አልመለሰም። ቢጫ የለበሰው ሰውዬ። የተወዳጁ ተመልካቾቼ አሁን ደግሞ እንግዲህ የነጻነት አርበኛ ተብለው የሚታወቁት እንግዲህ ህንድንም እንዲሁም ደግሞ የተለያዩ የአፍሪካ ሀገራትን ነጻ እንዲወጡ ከፍተኛ ጥረት ያደረጉት የማህተመ ጋንዲ መኖሪያ ቤት አካባቢ ደርሰናል። እዚህ ላይ እንግዲህ የምታዩት ጽሁፍ የማህተመ ጋንዲ መኖሪያ ቦምባይ ውስጥ ሳትያግራህ የሚባል አካባቢ ሲሆን ህዝባዊ እምቢተኝነት የተጀመረበት ቦታ ይህ ነው የሚል ጽሁፍ ተጽፏል። እንግዲህ እስኪ ወደ ውስጥ እንግባና የማህተመ ጋንዲ እንዴት ነው የኖሩት፣ ምንድነው ያበረከቱት አስተዋጽኦ የሚለውን እስኪ አብረን የተወዳጅ ተመልካቾቼ። እዚህ ይመስለኛል 10 ብር ነው የተከፈለው።
ያው ጋይዱን የከፈለው እኛ እንዳልኳችሁ አንድ የ5000 ብር ስለከፈለን ማለት ነው። እዚህ ውስጥ እንግዲህ በብዛት ያለው የፎቶ አውደሬ ነው። የተወዳጁ ተመልካቾቼ በተለያየ ወቅት ማህተመ ጋንዲ የተነሷቸው ፎቶዎች፣ ከተለያዩ መሪዎች ጋር ያደረጓቸው ንግግሮች፣ የጉዞ ማስታወሻዎች፣ አጠቃላይ ስራቸውና አስተዋጽኦአቸው እንግዲህ በፎቶ ተቀምጧል ማለት ነው። ይሄ ደግሞ እንግዲህ ዋና ቤታቸው እንደምታዩት መጽሐፍ ብቻ ነው። በጣም በርካታ መጽሐፍ ነው ያለው ውስጡ እንደምታዩት። እዚህ ጋር ደግሞ እንደምታዩት እንግዲህ ማህተመ ጋንዲ በዚህ መልክ ተቀምጠዋል። በነገራችን ላይ መቃብራቸው ያለው ደግሞ ኒው ደሊ የምትባለው ከተማቸው ውስጥ ነው። እዚህ ጋር እንግዲህ የተለያዩ ጥቅሶች አሉ። ማይ ላይፍ ኢዝ ማይ ሜሴጅ ይላል። የኔ ህይወት መልእክት ነው የሚል ትርጓሜ ይኖረዋል። እንግዲህ ይህን ያሉት እኔ የተረዳሁት ነገር እዚህ ጋር ያስቀመጧቸው ጥቅሶችና ጽሁፎች እጅግ ልብ የሚነኩ ትውልድ የተሻገሩ ናቸው። እዚህ ጋር ደግሞ ላይፍ ኢዝ ግሬተር ዛን ኦል አርት ይላል። ህይወት ከሁሉም ጥበብ ይበልጣል። እዚህ ጋር ደግሞ አይ ቢሊቭ ዛት ኦል ላይፍ ኢዝ ዋን፣ ሁሉም ህይወት አንድ እንደሆነ አምናለሁ። በጣም የወደድኩት እዚህ ጋር ደግሞ ኦል ሜን አር ቦርን ኢኳል ኤንድ ፍሪ፣ ሁሉም ሰው ነፃና እኩል ሆኖ ነው የተወለደው ይላል። በጣም የወደድኩት ይሄን አባባላቸውን እግዚአብሔርን። ሁሉም ሰው ነፃና እኩል ሆኖ ነው የተወለደው። የማህተመ ጋንዲ ዋና በርካቶችን ያነሳሳ ያነቃቃ ከባርነት ነፃ እንዲወጡ እኔ ትልቅ ነኝ፣ እኔ ነፃ መሆን ይገባኛል ብለው እንዲያምኑ ያደረገ ጥቅስ ነው። እጅግ በጣም እኔ እወደዋለሁ ይሄን አባባላቸውን እግዚአብሔር በሚያውቀው ማለት ነው። እዚህ ጋር እንግዲህ ሞተው ሰው ሲሸኛቸው አስከሬናቸው ሲሸኝና ሲቃጠል ነው የሚያሳየው። ማይ ላይፍ ኢዝ ማይ ሜሴጅ እዚህ ጋርም ተደግሟል። ህይወቴ መልእክት ነው። ይህን ነገር በጣም ደጋገሙት። በቃ ህይወቴ መልእክቴ ነው፣ በቃ የተናገሩት ነገር ነው ከመቃብር በላይ የሚቀረው የሚለው ነገር ገብቷቸዋል። ለትውልድ የሚተላለፈው ቃላቶቼ ናቸው። ህንጻም ይፈርሳል፣ የተገነባ ነገርም ይናዳል፣ አዲስ ነገርም ያረጃል፣ ቃል ግን አያረጅም። ለዚህ ነው ኢየሱስ ክርስቶስም እንግዲህ 2000 ዓመት ሙሉ ለህይወታችን መርህ የሚሆን ነገር ያስቀመጠው ለምሳሌ መልእክት እኮ ነው፣ ቃል ነው። እና ከዚህ ጋር ያላቸው ቁርኝት በጣም ከባድ ነው ከቃል ጋር እና በጣም ይሄን አባባላቸውን እኔ ወድጄዋለሁ። እንደምታዩቸው ባይዘው በጣም መንፈሳዊ ሰው ነበሩ፣ በጣም መንፈሳዊ ሰው ነበሩ። ራሳችን እንድንጠይቅ የሚያደርግ ነገር ነው። እኛ ስለ ትውልድ ምን እየተውል ነው? እኛስ ምን እየተናገርን ነው? ከመቃብራችን በላይ የሚቀረው ቃላችን መልእክታችን ምንድን ነው የሚል እንድንጠይቅ ያደርጋል። እዚህ ጋር ደግሞ አሁን እኛን እያስቸገረን ስላለው ስለ ዘረኝነት የተናገሩት ነው። እኔ ሂንዱ መሆኔን እርሱ፣ እናንተ ሙስሊም መሆናችሁትን እርሱት። እኔ ጉጅራቲ መሆኔን እናንተ ማድራሲ መሆኔን፣ ይሄ እነሱ ብሄር ነው፣ እርሱት። በአንድ ናሽናሊቲ ህንድ በምትባል ሀገር ውስጥ እንስመጥ፣ አንድ እንሁን ብለው በቁጭት የተናገሩት ነው። እና በጣም ነው የወደድኩት ይሄን አባባላቸውን። በዚህ ደረጃ ዘረኝነትንም የሚጸየፉ ሰው ነበሩ። ብሄራችን እንርሳው፣ በአንድ የህንድ ናሽናሊቲ ውስጥ ብሄራዊነት ውስጥ እንስመጥ፣ አንድ እንሁን ይሉ ነበር። ወጣን እንግዲህ ያው አንዷ ህንድ አግኝታት ፀሐይን እያደነቀቻት ነው። ምክንያቱም የእነሱን ልብስ ለብሳ ስለነበር ነው። እዚህ ጋር ደግሞ ዋና በራቸው ላይ የተቀመጠ ትልቅ ጥቅስ አለ። there is no god higher than truth ይላል። ከእውነት የሚበልጥ አምላክ የለም የሚል ትርጓሜ አለው። እንግዲህ የተወዳጅ ተመልካቾቼ ከማህተመ ጋንዲ ቤት ጉብኝት ጨርሰን አሁን ደግሞ በእጅ ከ5000 ልብስ በላይ በየቀኑ የሚታጠብበት እጅግ አስገራሚ ወደ ሆነው መንደር ውስጥ ወዳለው ገንዳ እየሄድን ነው። እስኪ እንሂድና እሱን ሰፈር ደግሞ እንየው። ማየቱ በጣም አሪፍ ነው። እንደምታዩት ሰፈሯ ትንሽ እንግዲህ ጨስ ያለች ነች። ጉዳንጉድ ነገር ነች። ገብተናል። ፀሐዬ በቃ የህንዶችን ቀሚስ ለብሳ በቃ ህንድ መስላ እንዴት እንዳዩዋት እንደሚወዷት እንዳደነቋት ልነግራችሁ አልችልም። ይኸውላችሁ የሚታጠበው ልብስ በዚህ መልኩ ይገባል። ገንዳው ይሄንን ይመስላል። እንግዲህ ይሄን ሁሉ ገንዳ ተመልከቱት። በቀን ወደ 5000 ልብስ ይታጠባል ነው የሚሉት። እንግዲህ እዚህ ከዛ በላይም ሊታጠብ ይችላል። እንዳለ የሰፈሩ ሰው ይሄ ሁሉ ገንዳ አለው። እዛ ጋር የተሰጠው ልብስ ተመልከቱት። እንግዲህ ተመልከቱት። ይሄ ሁሉ እንግዲህ ልብስ አጣቢዎች ናቸው። ልብስ ወስዳችሁ ማሳጠብ ትችላላችሁ ማለት ነው። ሰው ስራውን ይሰራል። እንግዲህ ልብስ ለማጠብ ጊዜ የሌለው ሰው እያመጣ እነዚህ ጋር ነው የሚያሳጥበው ማለት ነው። ተሰጥቷል። እንደምታዩት በጣም ብዙ ልብስ።
ሄሎ አለመሰለ መንግስቱ እንዴት ናችሁ? እንዴት አደራችሁ? ዳሽ ተመልካቾቼ እንዴት አላችሁ? አሁን ያለሁት እንግዲህ ከሆቴሌ በበር በኩል ማነው በመስኮት በኩል ይህንን የሀገር ቱክቱክ ባጃጅ ሞተር ሳይክል እያየሁ ነው። በጣም ክራውድድ ሰፈር ነው። በጣም እንግዲህ ህንድን ጎብኝተናታል። አብዛኛውን ነገር እንግዲህ በቪዲዮ አሳያችኋለሁ። በ3 ቀን በነበረ ቆይታ በጣም አሪፍ ነበረ። ከህዝብ ብዛታቸውም አንጻር ቢሆን የገጠመን ችግር የለም። የትም ቦታ በነፃነት የተንቀሳቀስ ነው። ያየናቸው የቱሪስት ቦታዎች ላይ ሰው ከመብዛቱ በቀር ምንም የጠፋን እቃ የለም። ወይም እንግዳ ናችሁ ብሎ እንደዚህ አንገላታን አቢዩዝ የተደረገ ነገር የለም። በጣም አሪፍ ሀገር ነው። እውነቱን ለመናገር ተመችቶኛል። ሰው በቃ መሯሯጥ ነው። ለስራ መሯሯጥ ብር ብቻ ነው ያለው ነገር። እንደምታውቁት ጾም ስለገባ እንጀራ ፍርፍር የለ፣ ሽሮ የለ። ምክንያቱም ህንድ ነው። ምንድነው ያለው ነገር? ቻፓቲ የምትባል ቂጣ አለች። እሷን ቂጣ በሻይ በልቻለሁ ማለት ነው። ህንድ የመጣ ሰው አማን እንዴት የነረሳው ስለሚለይ ብዬ ነው። መረጃ ነው። እንደ ማንኛውም ሀገር ማለት ነው። ቆንጆ ከተማዎች አሏቸው፣ ጽድት ያሉ ከተማዎች አሏቸው። አብዛኛው ቦታ ላይ ግን የቆሻሻ አያያዛቸውና እንትናቸው በጣም ይከብዳል። ሌላው እንግዲህ የህንድ መኪኖች ምንድነው መሪያቸው በቀኝ በኩል ነው ያለው። እንደኛ እንደ ኢትዮጵያ ወይም ደግሞ እንደ ሌላ ሀገራት በግራ በኩል አይደለም መሪ ያላቸው። ላይናቸውም ግልባጭ ነው ማለት ነው። ለምሳሌ ወደ ላይ የሚሄደው በግራ በኩል ይሄዳል። ያው ለዚህ ለምን አላሳያችሁም? ይሄላችሁ ወደ ላይ የሚሄደው በግራ በኩል ይሄዳል። ወደ ታች የሚመጣው ደግሞ በቀኝ በኩል ነው ማለት ነው። ሌላ ምን ነበር? ቺክን ብሪያኒ ወይኔ ቺክን ብሪያኒ ይሄ ነው እንዴ? ብርሃኔ ብየዋለሁ። ቺክን ብሪያኒ ለምን እንደተባለው ቼክ አደርጋለሁ። ቺክን ብሪያኒ ምን ማለት ነው? የዶሮ ብርሃኔ ነው። ብርሃኔ የሰራችው ምግብ ሊሆን ይችላል፣ የፈጠረችው ምግብ። እሱ አሪፍ ነው። ሌላው ሰዎቹ ተግባቢ ናቸው። እውነቱን ለመናገር ደስ ይላሉ፣ ተግባቢ ናቸው። ኑሮ እንደ እንትናችሁ ነው፣ እንደ ኪሳችሁ ነው። በጣም ትልቅ ገበያ ማዕከል አለ። ሞል ገብታችሁ እቃ መግዛት ትችላላችሁ። በጣም ውድ ብራንዶች እና ሻሮክ የሚገዙበት ማለት ነው። እኔ አልገዛውም፣ ቤተሰቦች ገዝተዋል። ሳልማን የገዛውን ሱሪ ነው የገዛውን። እዚህ ቻፓላ ጓደኛዬ ሚኪ ቻፓላ ገዛ። ሳልማን እኔ ወስደዋለሁ ብሎ ያስቀመጠውን የ90,000 ሩፒ በዚህ ሀገር እምቢ ያለ ቻፓላ እኔ ወስደው እና እንደዚህ አይነት ሱቅ አለ። እንደኔ ደግሞ ካላችሁ ስትይ ደግሞ ሸቆቸች የሚባል ሰፈር አለ እዚህ ጋር። የመጨረሻ ስንት ነው የገዛሁት? 120 ሩፒ አይደለም 120 1200 ሩፒ 1200 ሩፒ 1000 ሩፒ 500 ሩፒ ምናምን አሉ። ይሄ ብትንጨርቆች ጽድት ያለው አሉ። ንግድ የምታስቡ ከሆነ ቼክ አድርጉ። የፍጥነት ወሰናቸው ደግሞ መንገድ 80 ድረስ ነው የሚነዳው ነው የሚሉት። 88 በቂ ነው እዚህ ሀገር ከሰው ብዛት አንጻር። እኔ ብነዳ ከ20 በላይ አልነዳም፣ ወይ ከጀርባ ጆሮዬን ብሎ ሲጥለኝ ወደፊት ተሽቀንጠሬ ካልሄድኩ በስተቀር። ሌላው በጣም ብቃት አላቸው ሹፌሮቹ። በጣም በቃ ህንድ እኔ ብቃቶችን ተመልከቱ። እሺ ቀጥ ይቻላል እንዴት እንደሚነዱ። ይሄ ቁርስ እንግዲህ ይሄን ነው እየበላ ያለሁት። ቻፓቲ ማለት ይሄ ነው። ቂጣ ነው፣ ምንም ሌላ ተአምር የለውም፣ ግን የሚጣፍጥ ቂጣ ነው። ባዶ ወዳችን ከመጣ ቅጫው ውስጥ ግን የሆነ በዘይት ነው መሰለኝ የሚያቦኩት ማለት ነው ይመስለኛል። ሊጥር የሆነ ዘይት አለው። $1 90 ሩፒ ነው፣ 90 ብር ነው የህንድ። $100 9000 ብር ነው ማለት ነው በህንድ። እንደምታውቁት በጣም ትልቅ ሀገር ስለሆነች ብሩ ከዶላር አንፃር እንትን ነው የመሰለኝ አነሰ በጣም። $1 አሁን የግብጽ ፓውንድ እንኳን 50 ምናምን ነው እና ለምሳሌ የካታር ሪያል $1 በካታር 3 ብር ነው፣ 3.65 ሳንቲም ነው። $1 12 ሩፒ 15 ሩፒ ምናምን ነበር የጠበቅኩት፣ ግን 90 ሩፒ ነው። ቢሆንም ግን አሪፍ ነው። ምግብም ብዙ ውድ የሚባል አይደለም። ከሰዓት ፍላይት አለኝ ደግሞ። ወዴት ነው የምንሄደው? ወደ ቻይና እንገናኛለን። እኔን ደስ ስለሚላችሁ በጣም ለምትወዱኝ ለምወዳችሁ ውድ የዩቲዩብ ቤተሰቦቼ አመሰግናለሁ፣ ወዳችኋለሁ።
ሀሳብ አስተያየታችሁን አስቀምጡልኝ። እግዚአብሔር ያክብርልኝ። ቻይና እንገናኛለን።